እንሰጥሻለን ስንል እሱ የማያውቀው ልጅ መጥቶ ብሩ መግባት ያለበት እሱ በፈቀደው ሳይሆን እኛ በፈቀድነው ነው እኛን የምናዛችሁ የሚል ሰው መጥቷል። ሚስቱ ሞታበት እናትና ወንድሙ ሞተውበት ህፃን ላይ ተሸክሞ ተቀምጦ ሰው እንዳይረዳው እየመጣችሁ ውልክፍት የምትሆኑት ከምንድን አንጻር ነው? ለልጁ ከአባት በላይ የሚያውቃለ? ለልጁ ከሱ በላይ የሚያውቅለት ሰው አለ? እናንተ አዛዥ ቆራጭ ፈራጭ የምትሆኑት ለምንድን ነው? እንዳይረዳ ነው? ይህ ልጅ የ1,000 ብር ደመወዝ ይዞ ነገ ይችል ሲሰለቻት የ1,200 ብር ደመወዝ ለእሷ ደመወዝ ከፍሎ የሚበላ የሚጠጣ አለ፣ የልጅ ወተት አለ። ምን እንዲሆን ነው የምትፈልጉት? ልጅዮ ምን እንሆን ነው የምትሉት እንዴ? በዚህ ልክ ምቀኝነት ይህንን ህፃን ልጅ ተሸክሞ የእናትና የወንድም ሀዘን ተሸክሞ የሚስት ሀዘን ተሸክሞ ምን ታልሆን ነው ብላችሁ እየመጣችሁ ውልክፍት የምትሆኑበት? አይረዳ ከሆነ እዚህ ጋር መታችሁ ምንድን ነው መነጋገር መመካከር ካለባችሁ ከእሱ ጋር በስልክ ተነጋገሩ። ሌላ ምንድን ነው ሚዲያ ላይ እየመጣችሁ ይህንን ልጅ በብሶት ላይ ብሶት የምትጨምሩበት? ህፃን ልጅ እኮ ይዞ ያስቀመጠ ሰው እኮ ነው። ይች ልጅ እነሱ ይናገሩ፣ እኔ ሚውት ይዛለሁ። ሀዛ እነሱ እናስተባብርበት። እነሱ ናቸው ነፍጠኛው። እኔ ካመንኩበት ማንም አያስቆመኝም። ሲጀመር ይሄ ልጅ ሚስቱን አቶ ሊታዘንለት ሲገባ በሱ አካውንት ከሆነ እንዳይረዳ በእኛ አካውንት ከሆነ ይረዳ ከተባለ አንድ ሰው ስጋውን የመሰለ ነገር አቶ እንዴት ስለ ገንዘብ ያስባል? እህቴ ሞታብኝ፣ ይቅርታ አድርጉልኝ፣ እህቴ በስደት ሞታብኝ፣ ስለ ገንዘብ ላስብ አልችልም። እኔ ሀቡ ትላንትና ራሱ እኛ ጋር መጥቶ ይሄ ላይ ገንዘብ እርዱኝ አይደለም ያለው። ሀቢባ ቤት አድርሱኝና እናቷ ለ9 ዓመት የናፈቀቻትን እናቷን አይኗን እንዲታይ ሬሳዋን እንኳን እንዲታርጉልኝ ነው እንጂ ያለው ገንዘብ እንኳን እርዱኝ አላለም። እኛንን ወንድማችን ይሄ ጉድ ቃማ ተደፍቶበት ይህንን ወንድማችንን ማገዝ አለብን። ሬሳዋም የሚገባ ከሆነ ሰይ ሀቢባ ቤት ገብተን ካልሆነም ግን ይሄ ልጅ እጁ ላይ ብር የለውም። ልጁ ጋር ሄዶ መቀመጥ እየፈለገ እዚህ በረሃ ላይ ቀዝቃዛ ውሃ እንኳን የማያገኝበት ቦታ ላይ እየተቀመጠው ብር ስለሌለው ነው ብለን እኛንን ብር እንዲታገዝ የፈለግነው እንጂ ብር እንኳን ወላሂ አግዙኝ ራሱ አላለም። የሚገርማቸው ሚስቴን ብቻ ሬሳውን ወደ ሀገር አስገቡልኝ ነው። እኛም መጥቶ አልጠየቀም። እኔንም ገብቶ ያለኝ ሚስቴ ብቻ እንድትቀበርና ልጅ ሀገር እንዲገባ አግዥኝ ነው ያለው። እንደገና አንድ ነገር ልንገራችሁ፣ ከማንም በላይ ሊታዘንለት የሞተ ሰው ሞቷል። ሬሳ አስክሬን ነፍስ የለውም አያውቅም። ይሄ ሰውዬ በህይወት አለ። በረሃ ላይ ብቻውን ሚስቱን አጥቶ ልጁ ከተማ ሰው እጅ ላይ ነው። ስለዚህ ይሄ ሰው ሲተኛ አስቡት። እዚህ በረሃ ላይ ያለ ኢንተርኔት ያለ ምን በእንትን ነው የሚጠቀሙ፣ ያለ መብራት በሶላር ነው ምናምን ነው የሚጠቀሙ። እዚህ ጋር የመጣው ይሄ ሲዘጋ ሁላችንም የራሳችን ሰው አለን፣ አይዟችሁ የሚለን አቅፈነው የምንተኛው ሰው አለን። ይሄ ሰው ግን ብቻውን በረሃ ላይ ሚስቱን አጥቶ በምን አይነት ሀዘን ላይ ብቻውን እንዳለ ብቻ አስቡት። ሰው የሆነ ሰው የዚህ ልጅ ህመም ያመዋል። እሺ አሁን እነሱ ኢንተርኔት እንኳን እንደዚህ ገስት ላይ ገብቶ እንዲቀመጥ አንድ ወንድማችን ላይ ነው እኛ ቤት ከፍተን ትናንትና ስናስተባብርለት ካርድ ልግዛና ላክለት ብሎ ሀታ የካርድ መግዣ ራሱ እጁ ላይ የለውም። ካርድ ገዝቶ ኢንተርኔት ልኮለት ነው ኢንተርኔት ሞልቶ ወንድማችን እዚህ የተቀመጠው። ይሄ ልጅ በዚህ ሁኔታ ላይ እያለ በጣም ያሳዝናል። አንድ እንስማቸው። እነሱን ሞዛዛዋ የሚለው አካውንት ያክስትየው ልጅ ህፃኑ ልጅ እጅ ላይ ያለባት ልጅ ናት ያለችው እና እሷ ትናገር እያለች ነው የኢማን ሸጋ። እንስማት አንዴ ምን እንደምትል። እሺ እህቴ ሚዩቱን አብሪና ተናገሪ። አሁን ማገዝ ከፈለጋችሁ አሁን ለእኔ ጊፍት በመስጠት እኔ ጊፍቱን ወደ ከተማ ልልከው የትራንስፖርትና ለልጁ ወተት ለሱ የሚበላው ምግብ የሚሆን ብቻ ማገዝ የምትፈልጉ ጊፍት ሰጣችሁ እኔ ጋር እኔ ጊፍቱን እዚህ ጋር እያያችሁ ወደ እሙ ሳውዲ አረቢያ ባንክ አካውንት አስገብቼ እሙ ሳውዲ ያለች እሷ በካሽ ትሰጠዋለች። ኦኬ የትራንስፖርቱን ትከፍልለታለች፣ የምግቡን ገንዘቡን እሷ በካሽ ትሰጠዋለች። ሰው ማገዝ የምትፈልጉ በጊፍት አግዙ እኔ ጋር፣ ከዛ ይሰጠዋል። እሺ ፈልገን ነበር የጠራንሽ እና አንቺንም ደግሞ ያው ግዴታች ነው፣ ያክስትሽ ልጅ ናት። ግን እንደዛም ሆኖ ልናመሰግንሽ ህፃኑን እየተንከባከብሽ ስለሆነ ልናመሰግንሽና ስለ ህፃኑ ደህንነት ልንጠይቅሽ ነው የጠራንሽ። እሷ ናት ብርትም መበላ ወላሂ 1 ወር ሙሉ ያለ እኔ ወላሂ ሁለታቸው ገላ እሳቸው ባይኖ ሚስቴ ማትኖርም። ሌላውን ተይው፣ በሽተኛ ናት ይጣበቃል። አልተዋት እስር
እስር ቤት ያለችዋንም ድረስ ኢትዮጵያ ከገባች በኋላ ትምጣና የባል ሀዘንና የሚስት ሀዘን ከባድ ነው። በራስሽ ድረስ እንዲያለልሽ ግን እኔ አለልሽ ነው። ፈጣሪ ላኩልኝና ሬሳውን የሚቻል ከሆነ ላኩልኝ፣ የማይቻል ከሆነ እዙ እንዲትቀበር ነው እኔ የምፈልገው። አሁንም እንደዙ ብዬ ነው የወጣው። ወንድማለም አይዞክ አብሽር ሰይድ ወንድማችን። አሁን ወደ ራስህ ወደ ቀልብ ተመለስና ወደ መፍትሄው ነው። አሁን ይሄ ሁሉ ወንድም እህት ይሄ ሁሉ አጠገብ ቆማል፣ ሊያግዝህም ዝግጁ ነው። ሀቡ እንትን ካልሆነ እንኳን ደወረስካ ደውላ ለሌላ ነገር ምንም አንድ ደውሎ እንደዚህ በቃ አብሽር አንድ በቃ ሴቶች አሉ፣ ሌሎች ሴቶች አብሽር አይዞ በስደት ነው ይችላ ራሱ ደብቃል እንዲያልናገር ይች እስር ቤት የገባቸው እንዲያልሰማ እንዲያልደነግጥ በረሃ ላይ ና እንዲ ነገር ትሆናለህ ብላ እሷና ደብቃ እንደገና በኋላ ሰዋሁ ይሄ ነገር እንድሪስ የሚባል ጠይቄው በጉርብ ሆነ እቺ ደወለች፣ ማታ ደወለች። ለምንድን ነው ቪዲዮ አገር ሬሳ ልትልክ? ወላሂ እንኳን አይዞህ አብሽር ጭራሽ አላለችኝም። ወላሂ ልክ ደውላ እንደዚህ ነው ያለች። ለምን እንደዚህ ጫማሽ ግን ማሪ ሀቢባ ለማንኛውም ጀዛሽ አላህ ኸይር ስለሳብሽኝ። ግን እውነቱን ስትረጂ እውነቱን ስታውቂ ወላሂ አላህ ነው የሚያውቀው። እውነቱን ስትረጂ እውነቱን ስታውቂ ትመጫለሽ። ግን እውነቱን ንገሪና እንድናቅ። ምንድነው እውነቱ? አሁን ደውላ ይሄን አለችኝ ያለው እኔ ይዣት ልግባ ስለው እኔ አባቱ እያለሁ አንቺ ይዘሽ አትገቢም ሲለኝ እሺ ጠይብ መንገድ ያልተከፈተ ልንረዳህ ለኋላ ነው በአላህ ልጨርስልሽ ያለ ለማንኛውም መጀመሪያ ደውለሽ ሀቢባ ወይ አይደለም አንዴ አንቺ ምን መጀመሪያ ሌላ ነገር አንዴ ሰይድ ሚስቱን እሱ በእጁ የገደለ እንዲመስል ነው እንደ የምትፈልጊው ሰው እንዳይረዳው ነው እንደ እውነቱ ስትመልስ አንቺ እኮ መጀመሪያ አልተረጋጋሽም ሀቢባ። እሺ ጠይብ እኔ አንደኛ አልኩት ጠይብ እኛ ያልፈነቀልነው ዴላ ላይ የለም። እሷ ምን ልንልክ በዋትሳፕ ጉርብ ከፍተናን የአክስቴ አጎቶቿ ልጆች ትናንት ራሱ ገብቶ አስወጡት ያለው ያን አሁን በጉርብ ራሱ ብር አዋጥቷን ያን የሆነው ሳትሞት በፊት ለሕክምና ሀገር ለመግቢያ ነው። እኔ እሱ ጋር ማውራት የለብኝም። እሷን አሳ እሱ ጋር አልታወቁም። ማስታወቂያ ብናስልክ ምን ብንል እኛ ነን ኢትዮጵያ እያወራን ብር እያዋጣን ነው። በጉሩቡም እንዳይቸገር ብለን ያልደበለቅነውም ፋሚሊ የተባለ ወደ 40 ምናምን ሰው ጉርብ ከፈትነ። ያላችሁን ለይቱ ሩሃ ሳለ ትሄድ ተባለ። እምባሲ ወሰርናት ዝግ ነው ጠይም። ከዛ በኋላ ደከመች። የሞተች ቀን በቢሮ ደወሉልኝ። በጣም አብቅታለኝ ስታጋጥማ ምናምን እያየሁ ነው ጠይብ። አሁን እኔ ትናንትና ቪዲዮ አትልቀቅ ሰይድ እኔን አታውቀኝም ጠይብ። አንተ ሀገር መሄድ ትፈልጋለህ በእስር ቤት ስለው አይዙኝም አለ። ስጠይቅ እውነቱን ነው እንኳን እሱ አንቺም አይዙሽም አሉኝ ጠይብ ሲሉኝ እሺ ጅዲያ ክፍት ነው ብለዋን ጅዲያ ህል ይህን በስባሴ ያሰርተኛ ወጡን ከፍለንልህ ትሄድ ስለው እኔ ህጄ ልጅማ ሊረዳው አለ ጠይብ። እሱ ሂዶ እኔ ብረዳው አይሻልም አለ። እሺ እንደዛ ከሆነ ጀነት ያድ የምንጠይቃት አስማማት ባህርተኛ ናት። የ3 ወር ደሞዝ ተነቅጣ ነው ቁጭ ያለችው። ያጎታችን ላይ ናት። እኛው ራሳችንን እናመጣናት። ቤተሰቦቿም ሀዛ ያኒ ፋሚሊዎቿ ብዙም አይደሉም። 1000 ብር እንክፈላት። አንተ የወተቱን ቻል ጠይቅ 1300 ናት። 1200 አነልካለሁ 100ቱን አስቀራለሁ አለ። እሺ እኛ ደግሞ የወር ደሞዟን እንልካለን። አንደኛ ቤተሰቡ 100 እያደረግን ቢሆን የእሷን እንልክላታለን። ስለዛ መንገድ ይከፈታል። እስከ 3 ወር ድረስ እንጠብቅ አልኩት። ሌሎቹንም ብያቸዋል። እስከ 3 ወር እንጠብቅ። 3 ወር በኋላ ካልሆነ እኔ መንገድ ያልተከፈተ እኔ በጅዲያ ይዤ እሄዳለሁ እፈልጋለሁ። ጅዲያ ስጠይቅ ደግሞ ምዝገባ አለው። ምዝገባው መቼ እንደሚወጣ አናውቅም፣ ያከርምሻል አሉኝ ማለት ነው። ሀዛ ዴላላ ስጠይቅ ደግሞ ወይ መካ ወይ መዲና አልተከፈተ ጠይብ ዴላላይቱን እኔ ማመል እያስላለብኝ ልጁን ይዤ እገባለሁ አልኩ ማለት ነው። ግን እሱን ደውዬ አማክሬዋለሁ። አንድ ቀን ደውዬለት አላውቅም። አክስቴ ናት። አንድ ቀን ደውዬለት አላውቅም። እርግጥ ባሏ ነው፣ ግን እነሱ ተደዋውለን አናውቅም። አክስቴን ግን ተቆንበጧት በማታ
እየጠየቅኳት ነው እያልኳት አሁን ደግሞ አሁን ገባኝ። አሁን ችግሩ ገባኝ። ማሪ በደንብ አዳምጥኩሽና ገባኝ ችግሩ። አሁን እኔ በግሩፕ እየጣርኩ ነበረ። ለምን እሱ እዚህ ጋር ደረሰ? ለምን ይሄ ሁሉ ህዝብ ሊረዳው ተስማማ? ለምን ከኔ ትእዛዝ ውጪ ቪዲዮ ሰራ? እኔን ሳያስፈቅድ አልሽ እኮ ራስሽ ቪዲዮ ለምን ሰራ? አስክሬኗን ሀገር ቤት ሸኙልኝ ብለህ እዚህ ነው የምትቀበረው። ሙስሊም እኮ ሀገር ይዘው ሙስሊም በሞተበት ነው ቢቀበረው። ትክክል ነሽ። ግን እሱ ማን ነው? ባል አንቺ አይደለሽ የምታዥው። ስለ ሚስቱ አገር መቀበር፣ ስለ ሚስቱ ሳውዲ መቀበር፣ ስለ ልጁ ከፈለገ ሳውዲ ላይ ማሳደግ፣ ከፈለገ ኢትዮጵያ ማሳደግ አንቺ ሳትሆኝ የምታዥው እሱ ባል ነው፣ ወንድ ነው፣ እራሱ ነው የሚወስነው። አንቺ እኮ የሚስት ቤተሰብ ስለሆንሽ ብቻ ልዘዝህ እያልሹ ነው። በኔም ተመራ እያልሹ ነው እኮ። አሁንም ሀቢባ አዳምጠሽ እየተመለሽ ነው። እኔ አሁን ቢሮ አሰራም በደንብ አዳምጬሽ ይኸውልሽ የተረዳሁሽ። እንደዛ ከሆነ ሀቢባ ስለሌለው አንቺ ገንዘብም ከፈለግ እኔ እረዳሃለሁ ብዬዋለሁ። ስለዚህ አንቺ በገንዘብ ስለምትሻል ጥፋቱ ይሄ ነው በይኝ። ቴንኪው። እኔም ልጠይቅሽ የነበረው ጥፋቱ ምንድን ነው? አንተ አጥፍተሃል በይኝ፣ የሆነ ነገር በይኝ። እኔ አሁን እኮ አንተ አጥፍተሃል አላልኩም። ጥፋት የለህም። እኔ አማክሬዋለሁኝ፣ እንረዳሃለን ብዬዋለሁኝ። እኛን ሳማክር ሚዲያ ላይ ወጣሽ። እንረዳሃለን የሚለው ቃል በራሱ የበላይነትን ያሳያል። እኛ ከአንተ የተሻለን ስለሆነ እንረዳሃለን እያልሹ ነው። አንቺ በገንዘብ ስለምትበልጪው ልታዥ አትችይም። እሱ ወንድ ነው፣ አባት ነው። ስለራሱ ወስናል። እኛ ሬሳውን እናስቀብራለን፣ አንተ ልጁን ይዘህ ባለች። ወላሂ እንደዚህ ነው። አንድ ጥያቄ ልጠይቅህ። ሬሳውን ለማስቀበር ፕሮሰስ እየወሰድን ያለ ነው እኛን ነው ወይስ አንተ ነህ? እኛ እናንተ እኮ አንድ ነን፣ ግን ደግሞ መተሳሰብ አለብን። ሚዲያ ላይ ወጣ ችግር የለውም። ልጁን ቻለ፣ ልጁን እንረዳዋለን። አሁንም ቢሆን ኢጃዛ ቤት ቁጭ ቢልም እናንተ እርዱት። ይዞ ቢሄድ ሀገሩ ለእናቱ ሰጠ። እናት የለውም እናውቃለን። እንረዳዋለን። አታስፈራሪንም። እኛ እጃችንን እናንሳለን እያልሽ ከሆነ እኛ እንረዳዋለን። እናንተ እርዱት፣ እንረዳዋለን። እንደዛ ከሆነ ችግር የለውም። ግን ጀነት ያቆማል። ልጁንም መያዝ ካልፈለጋችሁ እናሰዋለን፣ እንረከብለታለን። ልጁን ቴኬር እናደርግለታለን። እሱ አገር ቤት እንዲገባ እናደርገዋለን። አገር ቤት ገብቶ ደግሞ ሀዘኑን ካገገመ በኋላ ደግሞ ዱባይ እንዲሄድ እናደርገዋለን። እንረዳዋለን። እያስፈራራሽ ነው። ሞዛዛ የሚለው አካውንት ወንድየው ባልየው ውስጥ ያወራ ፈልጓል መሰለኝ። እስቲ መርሃባ ወንድማችን ትንሽ ግልጽ ያልሆነ ነገር ለእኛም እናንተም የምታወሩት እስቲ እንትን ለማድረግ ሀቢባ ይኸውልሽ፣ ልጅቴቶቹ ጀነት ያል የምታያት እኔ ጋር ነው እና ሌው ህፃኑ ልይም እኔ ጋር ነው። ኦኬ እሷ ለማናገር ትንሽ ፈራ ስላደረገኝ ነው። እሺ እና ጀነት የምትለው እሷ የኢማን ሸጋናት የምትለውን ተዋትና እሷን ያለፈው አልፏን ለእንግዲሁ በሚያስከደው መንገድ ቢሻው ዱባይ ሄድ ቢሻው ልጁ ተላከ ቢሻው አይሽ በሚያዋጣው በገንዘብ የሚሆን በማንኛውም ነገር መረዳት ካለበት መረዳት ነው። እንርዳው ሁላችንም። ኦኬ ያለፈውን እንዲህ ብዬቆ ምንም ለማንም አይጠቅምም። የሚጠቅመው ልጁ የውን አሳዩና አላችሁ በቪዲዮ እናሳያለን። እኛው ጋር ነው ልጁ አልሐምዱሊላህ የሸጋ በተሰብሰቶታ ምንም የሆነው ነገር የለም። አሁን ማሳየት ተፈለገ እናሳያቸዋለን በቪዲዮ። ልጅቱ ትንሽ ስለፈራኝ ነው። እሷን የማንሸጋናት ተዋት። እሱና እሱ የተነጋገሩትን ተዋቸው ብቻ ነው። እሱን ይች ላይ የሁላቸው ለእሱ ሚስቱ ናት፣ ለእነሱ እህታቸው ናት። አዘኑ የሁላቸውም ነው። እኛ እንዲህ ብለናን እሱ እንዲህ ብሏን የሚለው አይጠቅምም። የሚጠቅመው ነገር ለልጁ የሚጠቅመውን ነገር ለአባትየውና ለህፃኑ ላይ የሚሆነውን ነገር ማድረግ ነው። እሷን የሞተውን ሌላ ምንም እንትን የለውም፣ ማስከበር ነው። ሌላ ነገር የለውም። ግን ሌላ ወደ ኋላ ሳንመለስ ሁላችንም በምንረዳው መልኩ ሁላቸውን መርዳት ነው አለብን። ወንድማችንን መርዳት፣ ለህፃኑ ላይም እንዴት ብሎ ይሄዳን የሚለውን መርዳት ነው አለብን። ሌላ ነገር ጨርሻለሁ ነው። በዛ አንተ በጣም አስተዋይ ነህ። ትክክለኛ ነገር ነው። ወደ መርዳቱ ወደ ውጤቱ እንጂ እዚህ ጋር ከሌ እንዲህ ነው የሚለው ነገር ጊዜያችንን ከባባከን ውጭ ምንም የሚጠቅመን ነገር የለም። እሱ አሁን ቪዲዮ አብሩና ልጁን አሳዩት ህፃኑ። እሺ ጠብቁነት ልጁን ታንተው ሌላ ሀቡ ምናልባት እንደ ሶሉሽን እስከሚመጣ ድረስ ምናልባት ጊዜያዊ አካውንት አስከፍተን እኔ በማውቀው ሰው አስከፍተን ምናልባት እስከሚመጣለትም የሚለው ውሳኔ ካረጋችሁም ተሰብስቦለት አይሽ ለሱም ወደ ሀገር ይዞ ምናልባት መግባት ፈልጎ ከሆነ ጋራንቲ እንዲሆነው ከመጣው በኋላ ጉል ሆናለሁ የሚል ፍራቻ ካለው ምክንያቱም በቃ ዜሮ የሆነ አካውንት እናወጣና ከእስከ አድርገንበት ከዛ በኋላ የእሱን መጥቶ ከተቀበለ በኋላ
አካውንቱ ያው የሚዘጋ ምክንያቱም ሌላ ሰው እንደገና ተመልሶ ገንዘብ እንዳያስገባበትም እንደዛም ያህል ድረስ እንተባበራለን። ያው ካለበት ሀጃ ካለበት ችግር አንጻር ሰይድ ግን ከምንም በላይ ያው ተረጋጋ። ሁሉም ሰው ያው አንጀቴም ሆዴም ሆዴ ነው ሆነው የእሷም ሀዘን ነው የአንተም ሀዘን ነው። እሷም ተረዳታችሁ አብሽሩ። አሁን ወደ ቀልብህ ነው መመለስ ያለብህ፣ ወደ ልጅህ ነው ማተኮር ያለብህ። ስለዚህ ኢንሻላህ የዚህን ያህል ድረስ እናንተ ደግሞ ስትግባቡ ስትስማሙም ጭምር ነው ደግሞ ሁሉም ሰው ለማገዝም ሀቡም እንደዚህ ጊዜዋን ወስዳ እናንተን ለማገዝ ይሄው እኔም ካለሁበት ጠርታ ይሄ ሁሉንም ሰው ሰብስባ ይሄ ሁሉ የምታደርገው ለዛ ነው። እናንተ ደግሞ አሁን በረባው ባረባው የምትጨቃጨቁና ሰጣ ገባው ካለ ሰው ሊረዳም መጥቶ የእናንተም ጭቅጭቅ ሆኖ ይሄንን ነው የሚሆነው። ስለዚህ አብሽሩ። ስለዚህ እናንተም ራሱ በዚህ ሀጃ ውስጥ ሆናችሁ አፉ መባባልም አለባችሁ። ነገ ላይ መፈላለጋችሁ አይቀርም። ያው ዞሮ ዞሮ ስጋ ነው፣ ተጋብታችኋል። ይሄንንም አስብበት። አብሽሩ። እሺ ነይ ተመልሰሽ ግቢና እንዳለው ወንድም ካልዳፉ ተባባሉ። ግን ትንሽ አምባገነንነት አለብሽ፣ ይህንን ማስተካከል አለብሻል። ሚስቱን አቶ አይዞ ሁሉ እንደማጽናናት እንዲያድርግ እያሉ ማዘዝ ትክክለኛ ነገር አይደለም። እሱን እንዴ ሚስቱን እኮ ነው ያጣው። እኛ ብቻ ነን የሚሰማን ሀዘን፣ አንተ አይሰማህም አይነት ነገር እኮ ነው የምትመስ እሱ መሰለኝ እየሰራ ሲያስታምማት የነበረው ግመል እየጠበቀ የመታከሚያ ሲልክላት የነበረው እሱ መሰለኝ። አንቺ የት ነበርሽ እስከ ዛሬ ድረስ? ደውለሽለት ማታቂ ሚስቱ ስምህ ደውለሽ የሚስቱ ዘመድ ስለሆንሽ ብቻ እሱን ማዘዝ የምትች መስሎ የተሰማሽ። ይቅርታ እኔ በጣም ስሜታዊ አርገሽኛል። እሺ ልጅቱ ትንሽ ፈራ አርጋ ዛ ለመዝለቅ እኔ ይዞ ልዝለቅ ልጅ ነው። አቤት አንተ ይዘኛ ወንድሜ ይኸውልሽ ውዴ፣ እኔ ሳልረዳው ቀርቻ አይደለም። መጀመሪያም ሚስትህ ናት ሙታለይ፣ እኛም አክስታችን ናት። ግን አልኩት ቪዲዮ መስራት በፊት እኛ ጋር ብናወራ ቤተሰብም ይችል አንደኛ ሙስሊም ናት፣ አይሆንም የምትቀበለው ጠባ ጌታ ሲያምር ማሻአላህ። ይህንን አይተህ መጽናናት ነው ያለብን። ይኸው ይህን የመሰለ ልጅ እኮ ነው ጥላልክ ሄደችው። አብሽር ሱሃን በልጅክ ተጽናና። እሺ ወንድሜ ስንት ጊዜው ነው? ስንት አመቱ ነው? አይሰማም። 4 ወሩ ነው ወንድሜ። አይታይም እኮ ልብስ ነው የሚታየን። አሁን እንደዚህ ያድርገው ካሜራ። ግን እኮ 4 ወር ነብስ አያውቅም። ሰላም ልለው ነበር። የኔ ፍቅር ሲያምር ማሻላ። ጥሩ አላ ያሳድገው የኔ ውድ ማሻላ። ሰይድ ይኸውልህ አብሽሩ። ካስፈለገህ እኛ ጋም ትተኸው መሄድ ትችላለህ። ምንም ችግር የለም። እስካለህበት ድረስ እኛ ጋም ብዙ ልጆች፣ ህፃናት ልጆች፣ እናቶች አሉ። እዚሁ ለሞግዚት ሰጠኸው እኛ ጋም እንትን ማለት ትችላለህ። ይህን የመሰለ ልጅ ምንም አይሆን። ወንድም ካልን ስማ፣ እሱ እኮ ያዥት አላጣም። ኢትዮጵያ መንገድ እንጂ የተዘጋው መላኪያም አላጣነ ያዥታም አላጣ። አንደኛ እናቲቱ በር እየጠበቀኝ ነው። እህቶቿ አሉ ጠይብ የሚይዘው ማጣ ወተት ራሱ ብየዋለሁ። ወተት በቃ ጥሩ በቃ ኢማን የለሽም። ማሪ ሰው ስታወሪ ግን ክብር የለሽም። ውስጡን ሰለማውቅ ነው ካላስ ያላቸው ወርጁ ውስጡን ሰለማውቅ ነው። ምንድነው ንገሪኝ። ውስጡን የምታውቂው ምንድነው? ምንድነው ንገሪኝ። አንድ ነገር ላርገው፣ እንደዚህ ላርገው። ዘላለምን ፎሎ እያረግ ልጁ እኔ ጋር ነው አለው። እንዴ ሴት አይደለች? የአክስትየው ልጅ የለችም? ሴቷ ኧረ አለች። የቤቱ ባለቤት እኔ ስለሆንኩ ከእኔ ጋር ነው አለው። ያህል ጥያቄ ያው ጠይቁኝ። እኔ ነው እሷን እናናግራት ወንድሜ። የቤቱ ባለቤት አንተ ነህ። እናመሰግናለን። ህፃኑን የምትይዘው ግን እሷ ጠይቃት አለች። አናግሯትሽ። እሺ እናቴ ሰላም ነው? ነው። ደህና ነሽ? ደህና ነኝ። እንዴት ናቸው? ደህና። ህፃኑ ደህና ነው? ደህና ነው። ማነው ህፃኑን የሚንከባከበው? አንቺ ነሽ? እኔ ነኝ። ሀቢባ ሰላም አለይኩም። ቆይሽ ጀነትና እድሪስ ቆያችሁ አንዴ ማለት ነው። እኔ በሀሳብ የጣፍኩልሽ ነኝ። እሺ እነሱ እድሪስ እና ጀነት ይባላሉ። ሪያድ ናቸው። ጀነት ማለት ያጎቷ ልጅ ናት። እኔ ደግሞ የእህቷ ልጅ ነኝ። ጀነት ፈንታ ነው የሚባለው። ጀነት አልማይርታማት የሞተችው ናት አይደል? የሞተችው እርጎ ናት። እስር ቤት የገባች ጀነት የሞተችው
እርጎ ናት። እስር ቤት የገባችው ጀነት ሮብሶ ትባላለች። ልጁን የያዘችው ደግሞ ጀነት ያደም ትባላለች። እርጎ ተሾማ ያዘም ገለሞሪ ናት። ጀነት ያደም ገለሞሪ ናት። ጀነት ሮብሶ ቪዲዮ አብሪ እኔ ወደ ቪዲዮ አላበራም። ምክንያቱም ታዲያ ማንነትሽን በምን እናውቃለን? እነሱ ይውጡ፣ እሱ ድሪስ ይውጣ፣ ችግር የለውም። ድሪስ ይውጣ። እሺ ግን እኛ ያኔ እሱን አትርዱት አላልንም። እርዱት። ጠባኔ እሷ ልጅቱ የሞተችባት ሀጇ ነው። እሷ እስር ቤት ገብታለች። መድረሻዋንም አናውቅም። ግን ሰይድን ትናንትና ደውዬልን ነበረ። በጅዳ ሂድና ይዘክር ልጅህን ጅዳ ክፍት ነው ብለዋል። እስር ቤት ደግሞ ይዘህ ግባ ስለው አይቻልም አሉ። እኔ ራሱ ጠይቄ ነበር። በእስር ቤት አይችልም አሉ። እኔ ስላቸው አንቺማቺም በእስር ቤት ልጅ ሀዛችሁ አይዟችሁም አሉና ማለት ነው። እኛ ሰይድን ጥፋተኛ ማናረግም፣ ሚስቱ ናት። እኛም ደግሞ እየረዳ ነው ጠባኒ። ግን አሁን እሱ ብር ተሰባሰበለት። እንዴት ነው ይዞ የሚገባው? እውነት ይዞ ይገባው? ቆይ ገና አልተሰባሰበለትም። ገና ለገና ይረዳል ብለሽ ነው እንዴ አንቺ ቁጥሬን አፈላልገሽ በዋትሳፕ አውርተሽ እየመጣሽ ገና ለገና ይረዳል እንዳይረዳ? እኛ እኮ ጉርብ ከፍተናል። እኛ እኮ የቤተሰቡ አንዳንድ ሺህ ብር እኮ ራሳችንን ልናወጣ ነበረ። ያንን እኮ መጀመሪያ ምክር የሰጠን እኮ እንደዛ ነው። አሁን ይዞ አገባማ አርዱት። እኛ እኮ በደስታ ነው። አላሳዘነሽም? አንቺ የሚስት ቤተሰብ ነሽ። አላሳዘነሽም? በረሃ ላይ ግመል እየጠበቀ ያስተዳድራት የነበረች ሚስቱ አብራው ረጅም እድሜ ልትኖር ቃል የገባችለት ሚስቱ በጊዜ ሞተችበት። እሱ እየሰራ እያኖረ ነበር። ሚስቱ ሞተችበት። አራስ ልጅ ጥላ አደራ ሞተችበት። እነ ድሪስን አናግራቸውና እነሱ ያውሩሽ፣ እኔ ዝም እላለሁ። ችግር የለውም ሀቢባ። እነሱ ያናግሩሽ፣ ያለውን ነገር ይንገሩሽ። እኛ አትርዱት አይደለም ያልነው። እኛም እንረዳዋለን። ይዞ የሚገባ ከሆነ እኛም እኮ እናግዘዋለን። ይዞ ትናንት ይዛ ትገባለህ ወይ ስለው እኮ እምቢ ስላለኝ ይዤ አልገባም። እሱን እኔ ሀሀርኩኝ። ማን ነው የሚረዳው? ኢትዮጵያ አለኝ። አዳምጪኝ ውዴ። ለእኛም እኮ ብሎናል እኮ ለእኛም እኮ እኔ ከገባው ልጄን ማን ነው ወተት የሚገዛልኝ? ግመል እንደዚህ በሙቀት ያለ ምግብ በረሃ ላይ ግመል የምጠብቀው እኮ ለልጄ ነው፣ ለሚስቴ ነው። አሁን ሚስቴ አራስ ልጅ ጥላብኝ ሞተች። እኔ ሀገር ቤት ከገባው ልጄን ማን ነው ወተት የሚገዛልኝ ብሎ እኮ እኛ አለንልክ፣ እኛ እናግዝሃለን፣ አዘንክን እስክትወጣ ከጎንክ እንቆማለን፣ ከዛ ወደ ዱባይ እንወስድሃለን ብለህ ነው እኛ አለንልህ ብለህ ነው። ተስማማችሁ? አብሽሮ እኛም አለን። አብሽሮ አለ በዚህ ተስማማችሁ? እናንተማ አንቺማ እኮ መተሽ እኮ ብታግዙ ችግር የለብንም ስትይ መጀመሪያ አላማሽ እሱ ከተረዳ ገንዘቡን ይበለዋል ብቻ ፓርታሽ ነው። በሀቢባ ዋስሚ ልንገርሽ፣ እኔ 15 ዓመት ሀይ ሀገር የኖርኩ ነኝ። እኔ ብሩን አይደለም ይዞ የሚገባ ከሆነ እኛ ችግር የለውም። እኛ በግልም እኮ ልንርዳህ ብየዋለሁ። በግልም እኮ የምከድበት ሙሉ ወጭ እንርዳህ ብየዋለሁ። እሱ አሁን ሀሷ መጥቶ ተቀብሎ ልጁን ይዞ የሚሄድ ከሆነማ እኛ እኮ በደስታ ነው። ግን ያን ፈቃደኛ ነው ወይ? ትናንት ፈቃደኛ ስለማልሆነልኝ ነው። ፈቃደኛ ነው ወይ ነው እኮ ትናንትና ጠይቄዋለሁ። አልጠየቁትም። ልጁን ይዞ ባይገባ ቆይ ሳውዲ ላይ እኛ ይቃማ ብናሰራለት እና ሳውዲ ላይስ ቢኖር እናንተ መንገዳችሁ ልጁን ይዞ የሚገባ ከሆነ ብቻ ይረዳ የምትሉት ባይገባስ ልጁን ይዞ እዛው ሳውዲ ልጁን ቢያሳድግስ አቅም ካለው እኛ ካገዝ ነው ኢቃማ ካሰራንለት ከሰራ እዛው ቢያሳድግስ? ይሄ አባት ነው፣ እሱ ነው የሚወስነው። ማንም አይወስንለትም። ማንም ከሱ በላይ ሆነ ልጅ እነሱ ስኒና እነሱ ጋር አውሪ ካላስ እኔ የምልሽ አልገባ ልጁ እሱ ልጁን የሚይዝ ከሆነ ልጁን የሚቀበል ሆነ እኮ እኛ ችግር የለውም ሀቢባ። አሁን ልጁ እኮ እሷም እሱ እኮ አሁን ሁለቱ ሰው ነው ልጁ እያወራ ነው። አዳምጡ። ቆይ መርሀባ እንድሪስ ተረጋግተህ አውራ። ሰይድ ትናንትና እሷ እኔ እህቷ ነኝ ብዬ በመስመር ደወለችልኝ እና አወራን። እንዴት ነው ምንድን ነው ምን ይሻላል የዚህ ቸሌ ነገር? አንተም ቪዲዮ ሰርተሃል፣ ለምንድን ነው ሀገር ትግባ የምትለው አለችኝ። እዚሁ ትቀበራለች አለችኝ። እናቴ ናፈቀች እያለች ነው። እንድትገባ ፈልግ ነበር፣ እንዲረዱ ትቀበራለች፣ እንድትቀበር አድርጋለሁ። ልጅም ደግሞ መላክ አለብኝ፣ ልጁ ማንም አይልክም። አሁን እምቢታ እኔ አሁን ልጅ መላክ አቅም የለኝም። አሁን ከ1200 ብር ናት። እችን ትንሿን እንድሪስ ጋር ያለችውን ጠይቂያ ደውዬላት፣ ጀነቴ አይዞሽ እኔ 1200 ብር ነው የምሰራው፣ ቃሊቡና የአንቺም ወጭሽን 1000 ብር ከፍልሻለሁ አልኳት።
እና አንቺ 2 ወር 3 ወር ድረስ ያጅልኝ፣ እስከዛ ኤምባሲ ይከፈታል እልከዋለሁ። አሁን ግን እንዴት ብዬ እኔ ሂድና ግባ፣ አንተ ይዘው ሂድ ግባ አለችኝ። እንዴት ብዬ ነው ሂጅ? ማነው ሀሊብ አገር ተገባ ሀሊብ እንዴት ነው ማነው የሚገዛለት አልኳት። ለቤተሰቦች እዛ ለእናቶች ትሰጣለህ አለችኝ። እንዴት ነው እናቱንም አጥቶ እኔንም እንዴት ነው የሚያጣው? በዛ ዘግታ ወጣች። ይቺ መጀመሪያ እኔ አላውቃትም። አሁን ነው የደወለችልኝ፣ ዛሬ ነው የደወለችልኝ። እኔ ያስታመሟት 2ቶቹ ናቸው መስዋዕት ከፍለው ያስታመሟት። እቺ ጀነት የምትናገረው እኔማ እንዴት ዝብል አላልኩትም። እሺ ከሷ ምንድን ነው የምፈልግ? አሁን እኔ ምንድን ነው የምትይው? አንቺ ምን ፈልገሽ ነው? እየጠየቀሽ ነው የኢማን ሸጋ። ምን ፈልገሽ ነው? ምንድን ነው የምትደረሽ ነው? ይኸውልሽ ሀቢባዋ ስሚ፣ አንድ ነገር ልንገርሽ። እኔ በዛም ሪካርድ አድርጌልሻለሁ። እኔ ሰማሁትን ጊዜ ነኝ ማሪ። ቆይ አንድ ጥያቄ ብቻ። አንቺ የሚስት ምንድን ነሽ? ለአላህ ይርሐማት ለሞተችው ምንድን ነሽ? የእህቷ ልጅ ነኝ። እኔ ነኝ እኮ በባህር መስዋዕትነት ከፍዬ ያመጣኋት። እኔ የእህቷ ልጅ በባህር ያመጣኋት ሀገር ያውቋ እኔ ነኝ። ጠይብ አሁን እያሉ ቆይ አንዴ፣ አላህ ይስጥሽ። በባህር አመጣሻት ጎበዝ። ከዛ ተዋደዱ፣ ተጋቡ፣ ወለዱ። ከዛ በኋላ አልነበርሽም አንቺ በህይወታቸው ብቻቸውን ችግራቸውን ሲሆ መዲና ነኝ። እኔ እኮ መዲና ነኝ። እንዴት አባት ሆን ይችላለሁ? እስኪ ጠይቃቸው። እኔ እኮ ልጁን መጥቼቸው አልነበርሽ ሰው። ቆይ አንዴ አዳምጪኝ እህቴ። አንዴ ለምን እናደማመጥም? እኔ ላውራ ከዛ ታወሪያለሽ እናቴ። እንዳዳመጥሽ አዳምጪ። በህይወታቸው አልነበርሽም። እነሱ እንደ ባልና ሚስት ብቻቸውን መከራቸውን አይተው ህይወታቸውን እየኖሩ ልጃቸውን ወልደው አሁን አመማት፣ ሞተችበት። ሚስቱ ስትሞትበት ደውለሽ አንቺ አለቃ የምትሆኝበት እዙ ላይ የእሱ ህይወት ላይ አንቺ የምታዥው ማነሽ? ምንድን ነሽ? ለምንድን ደውለሽ ልጅክን ይዘህ ግባ ምናምን የምትይው? አባት ነው እሱ ነው የሚወስነው። ልጁን ይዞ መግባት አለበት ወይስ እንደ አቅሙ የ1200 ሪያል ደሞዝተኛ ነኝ 800 ሪያል ደሞዝ እከፍልሻለሁ አላት። ልጁ እንዲህ አስቡ 1200 ሪያል ደሞዝ 800 ሪያል ለሚዝነው እንዲከፍል መስዋዕት እኔ 1 ሺህ ብር ልክፍ። አንተ የወተቱን ቻል፣ እኔ እሷን ደሞዝ ልቻል አላልኩም? ሰይድ እንብስባት እስከሚከፈል ለ3 ወር ለ4 ወር እኔ የወር ደሞዟን ልክፈል 1 ሺህ ብር። አንተ የወተቱን ቻል አላልኩም? ሲጀምር ሲጨርስ ይኸውልህ ስሚ ሀቢባ፣ አንቺ የሁለቱንም ወገን ሀሳብ እኔ እርዱት አይደለም። ልጁን የሚቀበል ከሆነ ልጁን እንትን ችግር የለም። እኔ ወርድልሻለሁ። አህለን ወሰህለን። ግን ወላሂ ላይ ነው የምልሽ። እኛንም እያልሽን ነው። አንዴ እኛንም እኮ ልጁን ይዞ የሚሄድ ከሆነ እርዱት ስትይ እኮ እያዘዝሽን ነው። ልጁን ይዞ ቢሄድም ባይሄድም እንረዷለን። ከፈለገ ሳውዲ ላይ መኖርም ከፈለገ ኢቃማ እናሰራለታለን፣ ስራ እናስጀምረዋለን። ሳውዲ ላይ እየሰራ ልጁን ሳውዲ ላይ ያሳድጋል፣ ያስተምራል። ምንድነው ችግርሽ አንቺ? እንደዛ ጠይብ አንቺ ቆይ አንዴ ቆይ ሀቡ አይ ቲንክ አነጋገር እንትኗ ነው እንጂ በኔጌቲቭ ወይ አይደለም። አይ ቲንክ እያለች ያለችው እና ይመስለኛል እነሱ ተነጋግረዋል እና አሁን እንደ እንትን ነው እኛም ጭምር እናግዛለን የሚል አይነት ነገር ነው እሳቤዋ። እና ትንሽ በደንብ ቆይ መጀመሪያ ሊቀጣና ልጁን ይዞ የሚገባ ከሆነ አንድ ሰው ይኸውልህ ሊረዳህ ከፈለገ ሸርጥ ማለት እንዲህ ካረክ ነው ምረዳክ የሚልክ ሰው እንዲህ ካረክ ነው ምረዳክ፣ እንዲህ ካረክ እረዳሃለሁ፣ እንዲህ ካረክ ልጁን ይዞ የሚገባ ከሆነ ስሚ ሙታለ ትረፍበት። ልጁን ማሳደግ ከፈለገ መላክም ከፈለገ አህለኑ ሳህለን ችግር የለብንም። ግን ማለት ነው ያዙን በማልቀስ ማፊ ፋይዳ። ለምሳሌ ለምን ያልሆን ባልሹ ትቸው ነው ሁሉን ነገር ትቸው እንጂ ጥሩ ሰው ሁኔ የመጣሁት ምቀኛ ሰው ከሆንሽ ተናገሪ። ዝም ብለሽ ሰው በሌላ ነገር አስቦት ልጁን እንዳይረዳው ምቀኝነት ካልሆነብሽ ይህን አድርጓል በይ ተናገሪ። ምን አድርጓል? ምቀኛ አይደለሁም እኔ ልጁ መተሽ ይኸውልሽ ምንም የምታወሪው ስለሌለሽ በልቤ በውስጤ ምናምን ብለሽ ሰው በውስጧ ምን አለ ብሎ ሰው አስቦ እሱን መጥፎ ሰው ነው ብሎ እንዳይረዳው ስለፈለግሽ እንጂ ካለበለዛ ተናገሪ። ያለውን ነገር እዚህ ጋር ንገሪን። እድሉ ሰጥተሻው እኔ ቢረዱት ስሚ ቆይ ቢረዱት ምን ይጎልብኛል? እሱ እንጂ እሱ ምንድነው ጥፋቴ እያለች ነው። ጥፋቱን ንገሪው። እሺ ድሪስ ተናገር። ጀነቴ አሁን አንቺ ምን እንዲሆን ነው የምትፈልጊው? የአንቺ ጥያቄ በትክክል አስረጅን። ስማ አንተ ታውቃለህ፣ ዙሮ እኔ ሀሱ ባልደውልም ታውቃለህ የነበረውን ነገር ጠይቅ። ግን እኔ አሁን አንደኛ እኔ አይረዳም አላልኩም። ጠይቅ
የሀይህን ማሳደግ ከፈለገ ያሳድግ፣ ችግር የለውም። ወደ ሀገርም ሀላካ ከፈለገም እናቴቱ አለ፣ እህቶቹ አሉ፣ ይላካን፣ ችግር የለውም። እኔ እንዳይረዳ አይደለም። አንደኛ አስክሬን ኢትዮጵያ ይግባ አይቻልም፣ አናስገባ። ሙስሊም ናት፣ ሀይው ትቀበራለች። ጠይቅ፣ እኛም አላፍትና አለብን። እሱን መረዳት አለበት፣ ይረዳ። ግን ብቻ ከባድ ነው። ካላስ እርዱት። ዙሮ ተዘግሮ እንዴ ቆይ በእናታችሁ ማነሽ አንቺ ፍቃድ የምትሰጭን እሱን መርዳትና መርዳት እንደሌለ ምን ፍቃድ የምትሰጭን ማነሽ? ልታውቂው ነገር ካለ ተናገሪ። ምንም ስለሌለሽ ነው የምታደበሰብሽው። ምንድን ነው የዚህ ሰውዬ ጥፋት? ያዞንባ ለምን አልሽው? ሚስቱ ሞታበት እያለቀሰ ይህን ንገሪኝ። ያዞንባ ያልኩበት ምክንያት አንደኛ እሱ ሀገር ቁጭ ብሎ ከርሞ አሁን ካወጣ ገና ስንት ወሩ ነው? 4 የሙስተሽፋ ስትሄድ ብር እያወጣ የከረመው ማን ነው? ጉርብ የሰበሰብ ነው እኛን አሁን ወደ ግል ስራተኛ ለወራት ነው። አሁን የ2 ወር ደሞዙ ልኮላታል። እሺ እንደ ትክክለኛ ከተናገርነ ጀነቲን ተዋትና እንደ ትክክለኛ ልጁን አይረዳም፣ ሚስቱን እንትን አይልም። እኔ በማውቀው ድረስ እየላከ ነው ወደ እኔ። ብሩ የሚመጣው ወደ እኔ ነው። ብር እየላከ ነው። ቅርብ ሰዓት አሁን በ10 ቀን ባልሞላ 2000 ሪያል ልኮልኛል ለልጁ። ሀሊብም እስተ ካርቶ ውሃው ድረስ ልኮልናል። ብርም ደግሞ ሕክምና ምንም ብትል በአቅሙ በፈቀደው እኔ የማውቀው በስልክ ነው። ትንሽ ሰዓት ነው ግን ብሩ ወደ እኔ ስለሚመጣ እየላከ ነው አውቃለሁ። የዞሮ የሰው ልጅ የሆነ ይሁንና ያልሆነ ይሁን ሳይሆን ትክክለኛውን ነው። ሰው ሀለ ስሙ ማጥፋትም ጥሩ አይደለም። እኔ በማውቀው ድረስ ለልጁ እየላከ ነው። ብር ወደ እኔ የሚመጣው እያደረገ ነው። ሌላውን ጨርሱ። አብሽሩ። ሌላ ሀቡ ለእሷ እንዲገባት መቼም ታች ሆና ትሰማለች እና በሸሪያውን ቢሆን ያው ማወቅ ያለባት ወደ ሀገር ገብቶ ምንድነው እንዲቀበርም የፈለገ ከዚህ በኋላ መብቱ ኢቭን ከእናትና ከአባቷ በላይ ባል ነው በቃ መወሰን የሚችለው እና ይሄንን ማወቅ አለብሽ። ለምሳሌ አሁን እንደው በዚህ ትቀበር እዛ ትቀበር የሚለው ነገር ስምምነት እናንተ በሸሪያው እዚህ ትሁን ብላችሁ እናንተ ራሳ ማሳመን አለባችሁ እንጂ መወሰን የሚችለው ባልየው። እንደዚህ እኔ ፋሚሊ በእህቶቼ በነበረ ጉዳይ ላይ አዲስ አበባ ይሁን ወልቂጤ ይሁን ብለን ስንል አይ ሸሪያው የሚያዘው ባሎቻቸው ባል ስላላቸው ባሎቻቸው ያላገቡት ብቻ ላይ ነው መወሰን የምትችሉት እንጂ ተብሎ እንደዚህ እንትን ሆኖብናል። ስለዚህ አሁንም መወሰን የሚችለው ባል ነው እና አፉ በይኝና እህቴ አሁንም በሀዘን ላይ ያው እንደገና መልሶ በሰቁስል እንጨት ስደድበት ነው የሚሆንብሽ። በዚህ ሀዘን ላይ ሆናችሁ እናንተም በዚህ አሁን ሽኩቻ መሆን የለባችሁም። አሁን የበለጠ ይሄ ደግሞ የሚያሳሳ ልጅ አለ። ቅድም ምናልባትም አፉ በይኝ እንደዚህ የሚያሳሳ ልጅ ማንም አይደለም ቤተሰብ እኔ እቀበላለሁ ያልኩት እንደው ሞራል እንዲሆናችሁ ነው እንጂ ማንም ይሆናል። ስለዚህ ሀገርም ቢገባ ይሄን የመሰለ ልጅ ምንም አይሆንም ነው ገና። ምክንያቱም ኦልሬዲ ለመያዝ እንኳን የሚያስቸግር አይደለም ነው እንዳልሽውም ቤተሰብ ሊኖራችሁ ይችላል። እናት አያቶች ይኖራሉ። ስለዚህ እነዚህ ስላሉ አሁን ዋናው ነገር አሁን ያለበትን ችግር ከዚህም ጭንቅላት ከዚህም ውስጥ ከዚህ ሁሉ ነገር እንዲወጣ ወንድማችን እንዴት እናግዘዋለን? ነገም እኮ ይሄ ልጅ ቢደገፍ እናንተ ልታወጡት የነበረውን ነገር እንኳ አላህም ይቀንስላቸዋል። የሁሉ ሰው ቁጭ ብሎ 14,000 ሰው ቁጭ ብሎ ቀላል አይደለም። የእውነት ዛሬ ቢታወቅና እንኳን እንደዚህ ቢሆን ኖሮ አካውንት ተደርጎ ቢሆን እኮ ስንት ሚሊዮን ተሰብስቦ ነበር፣ ስንት ነገር ሆር ተረድቶ ነበር። በዚህ ሁሉ ጭቅም በዚህ ሁሉ ነተረክም። ስለዚህ ማሰብ ያለብን አሁን መጀመሪያ ይብላኝ ለሞተው የተጎዳ ተብሎ እኮ አሁን ያለው ሰው። ስለዚህ አብሽሩ። አሁንም አንቺ ለአላህ ብለሽ አፉ መባባል በዚህ ሀዘን ላይ ሆናችሁ አፉ በለኝ ወንድሜ ብላችሁ አፉ በለኝ ተብላችሁ እኛም ከቀልባችን ይሁን አንቺም ቀልብ አይሰበረብሽ። እኔ ደግሞ በተረዳውሽ ደግሞ የአነጋገር ዘዬሽ ነው የአነጋገር እንትንሽ ነው እንጂ ልታስረጅበት የመንገድሽበት ኃይለኝነት ይመስላል፣ የማዘዝ ይመስላል። ልክ ነሽ። ስጋም ስለሆንሽ በዛኛው በኩል ነው። ሴት ልጅ ከወጣች በኋላ ትእዛዙ ሁሉ ነገሩ የባል ነው የሚሆነው። ይሄን ማወቅ አለበች። ስለዚህ አብሽሩ። አሁን እነሱንም አፉ በላይኝ ብለሽ ለዚህ ድጋፍ አንቺም ያለሽን ግሩፕም ምንም ሰብስበሽ ለዚህ ልጅ እንትን ማድረግ አለብሽ። ለወንድም ካለ መጀመሪያ እኔ እሱን አሁን በለኝ አለልም። በጣም ያስጠላል አነጋገርሽ ማሪ። ትህትና እሱ እኮ ነው የሀራስ ቤቷ
ደብድቧት እኮ በሽተኛ ያረጋት እኮ እሱ ነው። ረግጦ እኮ ሲጨርስ ነው ወደ ገጠር ወጥቶ እኛን አንሱ አለን ነው። እኛ እኮ ነን እናነሳ ነው። ሀቢባ ሌሽ ፍትሀዊ ያኮኒ እኛ ልጁን ራሳችን እንልከዋለን። እሱ ራሱን ችሎ ኑሮውን ይኑር፣ ችግር የለውም። እኔ እዣው ገባለሁ ሀገር ቤት። እሱ ሌላ ወሬ እንዳላወራ ብዬ እንጂ ስኒ ልንገር ረግጦ ሲዘም የዘመዶችን ቁጥር አንድ ስጠኝ በይው፣ የወንድሙን ቁጥር የአክስቶቹን ቁጥር ሰጠኝ፣ የእህትየውን ቁጥር ቁጥር የሚያውቀው የቤተሰቦቹ ጋር የማይስማማ ወንድሙን አንጣ በይው፣ ወንድሙ ይንጣ፣ የወንድሙ ሚስት ዳንቺ አይነት ግን ምቀኛ ነው ይባላል። በጣም ምቀኛ ነው። ጨርስና እኔ ደግሞ ላውራ ትጨርስና እኔ ጀነት ያድም ስነ ስርዓት ያጅ ልጁን እኔ ራሴ ይዤ እገባለሁ። እሺ ወንድሙ እንደው ኢማን ነው። አስክሬን አስቀምጣችሁ እንደዚህ አይነት ንግግርም አያስፈልግም። እንዲህ ሀዘን ላይ ሆናችሁ ሰው መቼም ገና መጀመሪያ አፈር ትቅመስ ይችልች ይሄን ነገር ሳይደረግ በዚህ ሀዘን ላይ ሆናችሁ እንደዚህ አይነት ንግግርም እንደዚህ አይነት መነጋገርም የለባችሁ። ይሄ ነውር ነው። ስለዚህ መጀመሪያ እሱን እንትን መሆን አለባቸው። የፈለገ የምታወራው ነገር ስታጣ አስባ ይሄንን ብል የሀቢባን ሀሳብ አስቀይራ ታውጣልኝ ቤቴ እርዳ ታረዳም ትላለች። መቷታል ካልኩኝ ብላ አስባ መታ ከቅድም ጀምሮ ተናገሪ ምንድን ነው ያለው ነገር ስንላት ሳትናገር አሁን አሰባሰባ ወጣችና ተመካክራ መታ ይህንን ብል ያባሩታል አይረዱትም ብላ እንዳንቺ አይነት መቀኛ ሰው እኔ በህይወቴ አይቻላቅም። ይኸውልሽ እኛም ጋር መእታ አባረናት ነው። ትላንትናም በእሷ ተመሳሳይ የሆነ ሰው መጥቶ ለምንድን ነው ብሩ የሚሆነው እኛ በፈቀድነው ነው አካውንት ሲሉ እኛ ደግሞ የምናውቀው የተጎዳው ሚስቴ ሞተችብኝ ብሎ ያለቀሰው ወንድም እንጂ እናንተን አናውቅም ከነበራችሁ እስከዛሬ። አሁን ይችላል በቀጥታ የሚያሳየው ምቀኝነት ነው። ብሩ ለምን በእሱ አካውንት ይሰበሰባል? የውርሻ ገንዘብ አደረገችው እንዴ? የሰሩት ገንዘብ እኮ አይደለም እየሰበሰብን ያለነው ልጁ የሚታገዝበትን የእሷ ልጅ የሚያርግበትን እንጂ በዚህ ልክ ሬሳ አስቀምጦ ስለ ገንዘብ የሚቸካቸክ ዘመድ ያለ እንደ እውነቱ እያያችሁት አይደለም? ፊዚካሉ ፊቱ ይታያል። አንጀቱ መቀመጥ አቅቶት በረሃ ላይ የሚጠጣው ቀዝቃዛ ውሃ እንኳን የለም። በዚህ ልክ እየተሰቃየ እሷ ምንም አይነት ነገር ካነጋገሯ መረዳት ትችላላችሁ። ምቀኝነት ለእህቱም ለሞተችው ልጅ ራሱ አላዘነችም፣ ጭራሽ አላዘነችም። ፎከስ ያደረጉት ገንዘብ ላይ ብቻና ብቻ ነው። ስለዚህ እኛ ማንም የሚያቆመን የለም። እኛም የጀመርንለት አለ፣ በዛ እንትን እንለዋለን። እናንተም ሀቡ ቪዲዮ ሰርተሽ ወንድም ካሊድም ሁላችሁም የምታደርጉትን አድርጉለት። ማንንም ምቀኛ እንዳትሰሙ። በቃ 4 ነጥብ። በጣም ያሳዝናል። ከደረሰበት ሀዘን በላይ ገና ለገና ገንዘብ ሊያገኝ ነው ሊረዳ ነው ብሎ የኔን ቁጥር አፈላልጋ አሰፍስፋ መታ አስገብኝ ስትል እኔ ልታግዘው መስሎኝ ነው እንጂ እንደዚህ ምቀኛ ልትሆንበት የገዛ ስጋው ሞቶበት ስለ ገንዘብ ያስባል። እህትሽ ሞታብሽ ገና ለገና የእህቴ ባል ሊረዳ ነው ገንዘብ ሊያገኝ ነው ብለሽ አስበሽ ዘለሽ እዚህ ጋር መምጣትሽ በጣም የሚያሳፍር ነገር ነው። ልጆቹን ይኸውልሽ አቡዬ ልጁን የያዘችው ልጅ እስኪ ተረጃት ስትናገር ሰማችኋት? ልጁን ይዞለት የተቀመጠው ሰውዬ ከሱ በላይ ምስክር አለ። ልጁን ሲረዳ የኖረው እንዲማችን ነው እያሉ እዚህ ጋር 15,000 ህዝብ አለ። ፕሊስ እንርዳው። ወሬ ብቻ እንሁን እባካችሁ እንርዳው። አሁን ወንድም ካለ እዚህ ጋር አካውንት ያለ አካውንት ትሰጠናለህ፣ በሱ እናግዘው። አይ ካልሆነ ምክንያቱም ሌላ ከደሞዝ ውጭ ሌላ ገንዘብ ስለማይገባላት